الله يكبرون ما نما يواردون الله يواردون دمو ما نما يكبرون كبر الله زندنو رسول قانو صلوات الله عليه وسلم مؤمنوش قارنو منافقانوش كن هنا يردون من الله سبحانه وتعالى زاري لاي በህይወታችን ውስጥ የሚደርሱ የተለያዩ ፈተናዎችና የተለያዩ ችግሮች እኛነታችንን ከውስጣችን አላቀው ወይም ደግሞ የኛን ውስጣችን ያለውን ክብርና ዒዛ ነጥቀው የሚሄዱ ከሆነ አላህ ጋር ያለን ግንኙነት ሲበላሽ የሚመጣው በሽታ ማለት ክብርን በሌላ ነገር ለመፈለግ የምናረጋቸው ጥረቶች አሉ በሆነ ነገር ውስጥ ተመክተን ኋላ በሚመጡ ጉዳዮች ላይ ወጥተን ያኒ ይሄ አንዱ በዘሩ ሊመካ ይፈልጋል አንዱ በእውቀቱ ሊመካ ይፈልጋል አንዱ በሆነ ነገሩ በገንዘቡ ሊመካ ይፈልጋል እነዚህ ሁሉ ነገሮች ግን ክብርና አያጎናጽ ሰዎች ዛሬ ላይ በብዙ መልኩ ማንነታችንን ሊያሳጣ ዲናችንን ሊያስወጣ ወይም ደግሞ ከዛም አልፎ ኢማናችን ላይ ትልቅ አደጋ ሊሆን የሚችል ተግባር ላይ እንገኛለን በተለያየ አይነት መልኩ አላግባብ የሆኑ ነገሮችን ስናወራም እንገኛለን መቼም ዑለማዎቻችን ምን ይላሉ መሰላችሁ የምላስን አደገኝነት አላህ Subhanahu Wa Ta'ala እንድናውቅ ሲያሳየን ማሳያዎቹ መገለጫ አድርገውታል ምላስ ያንዳንዱ የሰውነት ክፍላችን አብዛኛው በተለይ እነዚህ አምስት ሐዋሳት የሚባሉት ውጭ ላይ ነው ያሉት ማለት ፊት ለፊት የወጡ ነገሮች ናቸው ምላሳችን ግን ከውስጥ ነው የሆነችው ለዛው መጀመሪያ መጠበቂያ ከንፈር አለ ከዛ አልፎ ጥርስ አለ ይሄን ሁሉ አልፋ ወጣ ነው እንግዲህ ዓለምን የምታጨርሶች ምላስ አላህ Subhanahu Wa Ta'ala ጉድጓድ ውስጥ ነበር የከተታት ራሷን እንድትጠብቅ ወይም ደግሞ አደጋዋን ለመከላከል ስለዚህ ያንዳንዱ የህይወት እንቅስቃሴያችን በዛ ይለካል የሰውየው ኢማን መለኪያ ምላሱ ነው ሰብስክራይብ በማድረግ ቤተሰብ ይሁኑ بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم زاري إن شاء الله تنش لا استوصاتشون فلقوا أرستي مجمّر أرستي إن العزة لله كبر كالله زندنا يالله الله يكبرون ما نما يواردون الله يواردون دمو ما نما يكبرون كبر الله زندنا رسول قانو صلوات الله عليه وسلم مؤمنوش قارنو منافقانوش كن هنا يردون من الله سبحانه وتعالى የሰው ልጅ በዚህ ምድር ላይ በሚኖርበት ጊዜ ሁሉ ጊዜ ግንኙነቱ ከአላህ ጋር ሲሆን አላህ ጋር ያመረ ግንኙነትና ትስስር ሲኖረው ሁሉ ጊዜ የበላይ ሆኖ ይኖራል ሙርተፊዕ الراس ራሱ ከፍ ብሎ ውስጡ የበላይነት ተሰምቶት በአላህ ተመክቶ ውጫዊ ነገሮች ሳይረብሹትና ሰላም ሳይነሱትና ሳያሳጡት ህይወቱ በዒዛና በክብር የሚያሳልፍበት ተጨባጭ ይኖራል አላህ Subhanahu Wa Ta'ala እንግዲህ አላህ ያከበረውን ማንንም ማያዋርደውን ስንል ምንድነው ታሪክ ላይ የምንማራቸው ነገሮች አሉ ዛሬ ላይ በህይወታችን ውስጥ የሚደርሱ የተለያዩ ፈተናዎችና የተለያዩ ችግሮች እኛነታችንን ከውስጣችን አላቀው ወይም ደግሞ የኛን ውስጣችን ያለውን ክብርና ዒዛ ነጥቀው የሚሄዱ ከሆነ አላህ ጋር ያለን ግንኙነት ሲበላሽ የሚመጣው በሽታ ነው ስለዚህ አላህ ጋር ያለን ትስስርና ግንኙነት ያማረ ሲሄድ ግን በዛ በአላህ የሚኖርን ኢዕቲዛዝ መመካትና አላህ ጋር ያለን ግንኙነት ከፍታ ሁሉ ጊዜ በላይ እንሆናለን ብዙ ሰዎች ስልጣን ከፍ ያረጋቸው ዘር ከፍ ያረጋቸው ሌሎች ጥቅማ ጥቅሞች ከፍ ያረጋቸው ለፈጣሪ ያላቸው ታማኝነትና አላህ ጋር የሚኖራቸው ግንኙነት ሁሉ ጊዜ እነሱን ከፍታል የበላይነትንና የተሻለ ደረጃ እንዲጎናጸፉ ግን አላህ ያደርጋቸዋልና ይሄ በእኛ ማንነትና ከኛ አንፃር እንዴት ይታያል ራሳችን ምን ላይ ነን ያለነው ብለን ራሳችንን እንድንፈትሽ ነው እኔ ለማየት የምፈልገው ማለት ክብርን በሌላ ነገር ለመፈለግ የምናረጋቸው ጥረቶች አሉ በሆነ ነገር ውስጥ ተመክተን ኋላ በሚመጡ ጉዳዮች ላይ ወጥተን ያኒ ይሄ አንዱ በዘሩ ሊመካ ይፈልጋል አንዱ በእውቀቱ ሊመካ ይፈልጋል አንዱ በሆነ ነገሩ በገንዘቡ ሊመካ ይፈልጋል እነዚህ ሁሉ ነገሮች ግን ክብርና አያጎናጽፉም የሰው ልጅ የበላይነትንም ወይም ደግሞ ውስጡ ላይ ያለን ኢዕቲዛዝ በራስ መመካትና ክብር ውስጡ ላይ አያኖሩለትም እነዚህን ችግሮች ለማስተካከል ታዲያ ምንድነው ዒዛ የተባለው ሁሉ አላህ ዘንድ ነው ብዙ ሰዎችን አይተናል በመድር ላይ የበላይነት ትዕቢት እንቢተኝነት ይዟቸው ለሰው ልጆች ጥፋትና አልቄት ምክንያት የሆኑ ሰዎች አላህ በምን አይነት መልኩ ዱንያ ላይ በአኺራም ላይ እንዲሁ እንደሚያዋርዳቸው በዱንያ ላይ እንዴት ሆኖ እንደሚወጡ ነው ያለን ከነ ፍርዓውን በላይ እኮ ምድር ላይ ሰው አልነበረም አና ረብኩም ወለዓላ እስከማለት የደረሱ ሰዎች ነበሩ ከኛ በላይ ፈጣሪ የለም እኔ ጌታችሁ ነኝ እስከማለት ደረጃ የደረሱ ሰዎች ነበሩ ግን አላህ በምን አይነት መልኩ ወሰደው አሁን ኢዛው የማን ደካማ የነበረው ሙሳ ነው عليه السلام ጠንካራ የነበረው ፍርዓውን ነው ክብሩን ግን አላህ ለሙሳ ነው ያጎናጸፈው ሙሳ አላህን ተመክቷል ፍርዓውን ደግሞ በተቃራኒ ሆኗል ያ የክብር ስሜት ውስጥ ላይ ያለ የክብር ስሜት በሌላው ላይ ያለን ከአላህ ጋር የተበላሸ ግንኙነትን ውድቀት ማሳያ መገለጫ ይሆናል እዚህ ላይ አንድ ታሪክ ማንሳት ወዳለሁ
አንድ ታሪክ ማንሳት ሰውድ እዚሁ ቤት ውስጥ የተፈጠረ ታሪክ ነው። አላህ Subhanahu Wa Ta'ala ሙሳን በፊርዓውን እጅ እንዲያድግ አደረገው። የፊርዓውን ልጅ ሆኖ አድጎ በዛ ትዕቢተኛ በዛ እንቢተኛ በዛ አመፀኛ ቤት ውስጥ ያደገ ምናልባት አመጽ መገለጫ የሆነ ሰው ሆኖ መውጣት ሲገባ ሙሳ በተቃራኒው ደግሞ የዝነት መገለጫ ሆኖ ወጣ። ውስጡ ላይ ያለው ኢማን ወይም ደግሞ ውስጡ ላይ ያለው እምነት አላህን በሚያምንበት ደረጃው ውስጡ ላይ የተፈጠረ ክብር አለ። ይሄኛው ውጫዊ ክብር አለ፣ ያኛው ውስጡ ላይ የተፈጠረ ክብር አለ። ያ ሁሉ ጊዜ ለሐቅ የሚኖረው ማንነቱ ሁሉ ጊዜ እሱን ከፍታን ይሰጠዋል። ይሄኛው በባጢል የሚያሳልፈው ማንነቱ ሁሉ ጊዜ ውርደትን ያከናንበዋል። በዱንያ ላይ ያሉ ሁለቱም የደረሳቸው ጣፈንታ አለ። ሞት አፋፍ ላይ ያለ ፊርዓውን የደረሰበት ነገር ነው ያለ። ለዛ ነው ሙሳ በጌታው ተመካ፣ ባህር ውስጥ ገብቶ ነጃ ወጣ። ፊርዓውን በራሱ ተመካ፣ ባህር አሰመጠችው። ይሄው ነው ልዩነቱ። በአላህ የተመካ ሰው ሁሉ ጊዜ አላህ ከሱ ጋር አለ። ከአላህ ውጭ ሆነ ሰው ደግሞ አላህ ሁሉ ጊዜ እሱ መውደቅ ያፈጥንለታል። እዚሁ ፊርዓውን ቤት ውስጥ አላህ ሙሳን አማኝ አድርጎ ሲሄድ ወይም ደግሞ ሙሳን አማኝ አድርጎ ሲያልፍ የተፈጠረውን ስሜት ምናይበት ተጨባጭ ነው። እንደ መጨረሻ ማንሳት መፈልጋት አንድ ሐሳብ አለች። እሱ ምንድነው መሰላችሁ? በሐጃጅ ኢብኑ ዩሱፍ الثقفين ታውቁታላችሁ። ሐጃጅ ኢብኑ ዩሱፍ الثقفي ሰዎችን በመግደል ሰዎችን በማጥፋት ሰዎችን በተለያየ መልኩ በማሰቃየት የሚታወቅ ሰው ነው። ሶስት ወጣቶችን ሊገላቸው ፈለገ። ከመግደሉ በፊት ግን ምንድን ነበር ያደረጋቸው? ሙህላ ሰጣቸው። እድል ከመሞታቸው በፊት የምትፈልጉትን ነገር ልታረጉ ፈቅጄላችኋለሁ አላቸው። አንደኛው ፍቀድልኝ ረካዓተይን ስገድ አለው። ሶሊ ከመሞት በፊት አንከለክልህም ረካዓተይን ስገድ አለው። አንደኛው እናቴን ልዘይርና እናቴን ይቅርታ ልጠይቃት የእናቴን ውዴታ ልፈልጋለሁ ሂድና ጠይቃሉ። ሶስተኛው አንተስ ምን ትፈልጋለህ አሉት። እኔ የምፈልገው ትኩስ ሾርባ አላቸው። ደግሞ ጥሩ የሆነ መሽዊ የሆነ የተጠበሰ የበግ ራስና የበግ ስጋ ፈልጋለሁ አሉት። ተገረሙ የሱ አጃቢዎች። በዚህ ሞት አፋፍ ላይ ሆነ አንተ እንደዚህ አይነት ነገር እንዴት ትጠይቃለህ ሲሉት አይ እኔ በሐጃጅ እጅ ያለ ነገር እንደሌለ ስለማመን ነው አላቸው። አነሳና የሆነች በዑዳ ነገር ትንሽ ቁጫጭ ነገር በእጁ አነሳትና ያዛት። እቺ በዑዳ ምንድነው ተስፋ ሞት ነው አላቸው። እጄ ላይ ውስጥ ነው ያለችው። ትንሽ ክፍተት ባገኝላት እስከ እጄ ትወጣለች። ከእጄ ወጣ መሬት እስክትወርድ ድረስ ምን ተስፋላት አለ። መቶ የሆነ አላህ Subhanahu Wa Ta'ala ሊረዳባት የሚችል በራላ አላት። ስለዚህ እንሞክራት አላቸው። ለቀቃት። ልክ በዑዳ ወደ መሬት እየወረደች ይያለ ከውስጥ ጩኸት ተሰማ። ጩኸቱ ምን ነበር የሚለው? ሐጃጅ ኢብኑ ዩሱፍ الثقفي ሞተ የሚል ጩኸት ነበር የተሰማው። هذا هو الله በአላህ የተመኩ ሰዎች እዛ ውስጣቸው ላይ በአላህ ይዛ ያላቸው ሰዎች ምንም አይነት ተቀጣይ ነገር አይፈልጉም። ክብራቸው አላህ ዘንድ ነው፣ የቂናቸው በአላህ ዘንድ ነው። ሁሉ ጊዜም የበላይ ናቸው። እንግዲህ አላህ Subhanahu Wa Ta'ala ይሄን ምላሳችንን የሁሉም ነገር መነሻ አድርጎታል። ሰው ልጅ እምነቱም ክህደቱም የሚገለጸው በዚህ ምላስ ነው። እስልምና ውስጥ ሰው ሲገባ ሸሃዳ ኑጥቅ ማድረግ አለበት፣ በዚህ አንደበቱ ነው። ሲክድም የሚክደው በዚሁ ቃል በመካድ ነው። ዛሬ ላይ የዚህን የምላስን ጉዳይ ካለማወቅና ካለመረዳት ብዙዎቻችን እንዳመጣልን ያወራን እንዳመጣልን እየተናገርን በተለያየ አይነት መልኩ ዱንያ አኺራችን ሊያበላሽ የሚችል ተግባር ላይ እንገኛለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ረጅም ሐዲስ ሙዓዝ ብን ጀበልን ከመከሩት በኋላ አንዲት ቃልን ተናገሩት። አምሲክ አለይከ ሃዛ አደራህን ምላስህን ጠብቃት ያዛት አሉት። ያ ረሱላህ እኛ በመላሳችን ደግሞ እንጠይቃለን እንዴ ብሎ ሲጠይቃቸው ሙዓዝ ሰከለት ከኡሙከ ያ ሙዓዝ እናትህ ትጣህና ሙዓዝ ሆይ ሰዎች ሁሉ በግንባራቸውና ባፍንጫቸው ተደፍተው ጀሃነም ላይ የሚወድቁት ምላሳቸው በመታመጣው ጣጣ አይደለም ወይ አሉት። እቺ ምላስ የሁሉ ነገር መገለጫ የሁሉ ነገር ማሳያ ነው። ሰዎች ዛሬ ላይ በብዙ መልኩ ማንነታችንን ሊያሳጣ ዲናችንን ሊያስወጣ ወይም ደግሞ ከዛም አልፎ ኢማናችን ላይ ትልቅ አደጋ ሊሆን የሚችል ተግባር ላይ እንገኛለን። በተለያየ አይነት መልኩ አላግባብ የሆኑ ነገሮችን ስናወራም እንገኛለን። መቼም ዑለማዎቻችን ምን ይላሉ መሰላችሁ? የምላስን አደገኝነት አላህ Subhanahu Wa Ta'ala እንድናውቅ ሲያሳየን ማሳያዎቹ መገለጫ አድርገውታል። ምላስ ያንዳንዱ የሰውነት ክፍላችን አብዛኛው በተለይ እነዚህ አምስት ሐዋሳት የሚባሉት ውጭ ላይ ነው ያሉት ማለት ፊት ለፊት የወጡ ነገሮች ናቸው። ምላሳችን ግን ከውስጥ ነው የሆነችው። ለዛውም መጀመሪያ መጠበቂያ ከንፈር አለ፣ ከዛ አልፎ ጥርስ አለ። ይሄን ሁሉ አልፋ ወጣ ነው እንግዲህ ዓለምን የምታጨርሰው ምላስ። አላህ Subhanahu Wa Ta'ala ጉድጓድ ውስጥ ነበር የከተታት ራሷን እንድትጠብቅ ወይም ደግሞ አደጋዋን ለመከላከል። ስለዚህ ያንዳንዱ የህይወት እንቅስቃሴያችን በዛ ይለካል። የሰውየው ኢማን መለኪያ ምላሱ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከፈል መርዑ ኢስሚን አው ከዚብን እየተከለም بكل ما سمع ይላሉ። ለአንድ ሰው ውሸታምነት በቂው ነው የሰማውን ሁሉ ማውራቱ ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም። ሐቂቃ የዚህ ምላስ አደጋ በርግጥ ተረድቶ ነው ወይም ደግሞ ተገንዝበ ነው
ጥንቃቄ ያደረግንበት ወይስ ደግሞ እየተጠቀምንበት ነው ያለነው ወይስ አደጋ ውስጥ ነው ያለነው? ይሄንን ታሳቢ ያደረገ ነገር ነው በተለይ ማንሳት መፈለገው እኔ እንዳልኩት ዛሬ ላይ እኛ ብዙዎቻችን በብዙ መልኩ ኢሻአት አግባብ ያልሆኑ ወሬዎች የሰው ስምን ማንሳት ሐሜት በተለያየ አይነት መልኩ አላህ ጋር ሊያስወጣ የሚችል አፋችን እንዳመጣልን ማውራት እንደ ልባችን መናገር ልቅ መሆን ማለት ነው እያንዳንዷ ነገር ሒሳብ አላት መቼም አላህ Subhanahu Wa Ta'ala ቁርአን ላይ እንደገለጸልን ረቂቡን ወዓቲድ በግራም በቀኝም ተጠባባቂ የሆኑ መላእክቶች አሉ እያንዳንዷን ቃልና ንግግራችን የሚመዘግቡ አብዛኞቻችን ለምንና እንዴት እንደተናገርነው እንኳን አናውቅም በዚህ ንግግር ያተርፍበታለሁ ከስርበታለሁ አንልም ያኑ ከባዱና አደጋው ንግግራችን ግን ዋጋ ያስከፍለናል ለዚህ ነው ሼክ ኢብኑ ዑሰይሚን ረህመቱላሂ ዐለይሂ የሚያነሱት ነገር አለ ምላስህን ከመናገርህ በፊት ሂሳብ አስብበት ይላሉ በዚህ ንግግሬ ኡርቤ አተርፍበታለሁ አም ኡኽሲር ወይስ ከስርበታለሁ ብለ ልትጨነቅለት ይገባል ያን ካላሰብን ግን ጉዳት ያመጣል ምላሳችን ለብዙ ነገር መጥፊያ ምክንያት ይሆናል ስለዚህ እያንዳንዳችን በህይወት ውስጥ በመኖርበት ጊዜ የኢማናችን መለኪያ መገለጫ አንዱ ምላሳችን መሰብሰቡ አደም መያዙ ስርዓት መያዙ በሚያስፈልግ ቦታና ጊዜ ብቻ መናገር ያለብንን ነገር መናገሩ ሰው ውሸት አይናገርም ሰው የሰውን ስም አላግባብ አያጠፋም ሐሜት አያማም በተለያየ አይነት መልኩ ለማህበረሰብ አደጋ ሊሆኑ የማይችሉ የማይጠቅሙ ኢሻአ ሌሎች መሰል ነገሮችን አላህ Subhanahu Wa Ta'ala በቁርአን ላይ ይገልጻቸዋል ሙርጅፉነ ፊል መዲና እያለ በከተማው ውስጥ ያሉ ወረኞች ማህበረሰብን በተለያየ አይነት መልኩ የሚሸብሩ ወይም ደግሞ የተለያየ የማህበረሰብ ልብ የሚያደማ ስራንና ንግግርን እየተናገሩ ሰው በሰው እንዲቃቃር እርስ በርስ እንዲነካካ ሰው በሰው እንዲጠላላ ለዛ ምክንያት የሚሆኑ ይሄ ሁሉ ጣጣ የሚመጣው በምንድነው በመላስ እቺ መላሳችን ለኸይር ከተጠቀምንባት ዱንያ አኺራችንን ታሰምራለች ሸርን ካሰብንባት ደግሞ ዱንያ አኺራችንን ታጠፋለች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ይናገሩ አንድ ሰው በተናገረ ንግግር ምን ይሆናል ሳያውቅ ንግግርን ይናገራል የሚናገረው ንግግር ሰብኡነ ኸሪፈን እኮ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም እንዳመጣለት አፉ ላይ ያወራዋል ነገር ግን ያቺ ንግግሩ 70 ዓመት ጀሃነም ብታኖረው ልትሆን ትችላለች ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም 70 ዓመት ጀሃነም ላይ ልትጥለው ትችላለች አስቡት በአንዲት ንግግር ከሊማ በምንና ለምን ታስባ እንደወጣች በማትታወቅ ከሊማ ንግግር ከሊመተል ኩፍር ይሆናል አላህ ዘንድ ክህደት እምነትን ሊያሳጣ የሚችል ቃል ሊሆን ይችላል أن الرجل تكلم بكلمة لا يلقي لها بالا يدخل بها النار 70 خريفا يعني ቦታ ሳይሰጠው ግምት ሳይሰጠው ሳያስበው እንዲሁ እንዳመጣለት ብቻ በማውራቱ ዋጋ ያስከፍለዋል ለዚህ ነው ጥንቃቄ የሚያደርገው ሰለፎቻችን የዚህን ጉዳይ ክብደት በማየት ምን ያክል ምላሶቻቸውን አደብ ይዙ ነበር የሰሙትን አያወሩ እንዲሁም ደግሞ አፋቸውን እንዳመጣላቸው እንደኛ አይከፍቱም ዛሬ በዚህ ቀን ምን ያክል ንግግር ተናግረናል ስንቱ ነገር ሂሳብ ውስጥ አስገብተናል በዚህ ንግግሬ አላህን ይቅርታ ጠይቄበታለሁ ምህረት ከጅዬበታለሁ ያወራሁት ቃል ምን እንደሆነ ሳስታውሳለሁ يعني ታላቅ ዓሊም ነበሩን ሐፊዝ ኢብኑ ደቂቅ አልዒዲ የሚባሉ ዓሊም ቃዲ ናቸው በዘመናቸው አንድ ወጣት ላይ ፍርድ ፈረዱበት ፍርድ ሲፈርዱበት ያ ወጣት ልጅ ምንድነው ያላቸው يعني ما صرفت لعدل يا قاضي በትክክል ፍትሃ ይሁን አልፈረድክልኝም ብሎ ሲላቸው ምን ነበር ያሉት والله ያሉት አይደለም አንተ ላይ አላግባብ ለፈርድ ወይም ደግሞ ትክክለኛ ያልሆነ ፍርድን ባንተ ላይ ላሳልፍ ቀርቶ ما تكلمت كلمه منذ 40 سنه الا عدت لها جوابا امام رب العالمين 40 ዓመት አንዲት ንግግርን ተናግሬ ያላውቅም ያቺ ንግግር ከመናገሬ በፊት አላህ ፊት ምን ብዬ መልሳለሁ ብዬ ለዛች ለተናገርኳት ንግግር ቀድሜ መልስ አዘጋጅባት በሆነ እንጂ አሉ ረሱላህ ይሄ ኢማም ሐፊዝ ኢብኑ ደቂቅ አልዒዲ 40 ዓመት አስቡት እያንዳንዷ ንግግር ከመናገሬ በፊት በዚች ንግግሬ እተርፋለሁ አገኝበታለሁ ወይስ ከስራለሁ እጠቀምበታለሁ ወይስ አጣበታለሁ ብለው አስበው ነበር የሚናገሩት እኛስ ዛሬ ተናገርነው እነሱ 40 ዓመት ጭንቀት ነው የዛን ጉዳይ ክብደት የዛን ሀገር አስፈሪነት በማሰብ ነው ያንን ቀን በመጠንቀቅ ነው እቺ ምላስ የምታመጣው ጣጣ ብዙ ዋጋ እንደሚያስከፍል ማወቅ ነው ጥንቃቄ ያደርጉት የነበሩት ዛሬ ተናገርነው ንግግር ስንቶቻችን ዛሬ ተናገርነው ንግግር እናስተውለዋለን ከጧት እስከ ማታ ስናወራ ያወራነው ንግግር ምንድን ነበር የተናገርነው hatta استغفار እንኳን ለማድረግ የተናገርነው ነገር አናውቀውም ለምን እንዳመጣልን ነው የምናወራው قيل وقال وكثرة السؤال በማይመለከተን ጥያቄ ስናነሳ የማይመለከተን ስናወጣ ወርድ ነው የምንለው እነዚህ አይነት ነገሮች የማህበረሰባችን ትልቅ ዳአል ኡዳል ትልቅ ማህበረሰብን አጥፊ በሽታ ይሆኑ መተዋል ማህበረሰባችን በወሬ ተፈቷል በትንሽ በትልቁ በማይመለከተው ጉዳይ እየገባ ብዙ ነገር ውስጥ እንናገራለን እነዛ ነገሮች የኛን ሀያት ያጠፋሉ ዱንያ አኺራችን ያበላሻሉ በማህበረሰብ ውስጥ ደግሞ ከፍተኛ ፊትናንም ይፈጥራሉ እነዚህ አይነት አደጋዎች ልንጠነቀቅባቸው ይገባል የኢማናችን መለኪያዎች ስለሆኑ
እኔ አላህ ፊት የምጠየቀው ምን ይዤ መጣህ ተብዬ ነው በራሴ በሰራሁት ስራ ነው የሰራነው ስራ በጣም ደካማ ሆኖ ይያለ ይባስ ደግሞ ያቺን የሰራናትን ስራ ልናጠፋት ልናበላሻት በተለያየ በማይመለከተን ጉዳዮች ውስጥና ነገራቶች ውስጥ እየገባን አንዳንዴ ፍርድም እየሰጠን አንዳንዴ ብይንም እየሰጠን አንዳንዴ ደረጃም እየመደብን አንዳንዱ እከሌ ጀነት እከሌ ጀሃነም ተብሎ ቃል የተገባለት የራሱ ይመስል የሰዎችን ደረጃ ሲመድብ ይታያል እከሌ ከዚህ ይያለ በነብዩ ኡመት ላይ የተለያየ ፍትናንና መከፋፈልን ለማስራት ይነሳል እነዚህ አይነት ነገሮች አንድ ካለውቀት የሚመነጩ ነገሮች ናቸው ለኛ ግን የሚጠቅመን ኸይሩ ወይም ደግሞ መልካሙ ነገር ምንድነው ምላሳችንን መሰብሰብ ነው ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ እንዳሉት አምሲክ አለይከ هذا يا ሙዓዝ ችምላስን ጠብቃት ያዛት እንዲሁ ዝም ብለህ እንዳመጣልህ አትልቀቃት አትናገራት ተጠንቀቃት ዋጋ ታስከፍላለች ወጣ ትበላሃለች ነገጧት አንተኑ ምትበላ ሁና ትመጣለችና ነው ያን አደጋ ከማስከተሉ በፊት ዛሬ ላይ ምንድነው መናገር ያለብን ምንድነው ማስብ ያለብን ንግግር ከአፍ የሚወጣው ነገር አላህን ማስታወስ ነው አላህ የሚወደው ነገር መናገር ነው ዚክር ነው ኢባዳ ነው ያንዳንዱ ሰው በሚናገረው ንግግር ወይም ደግሞ ምላሱ ይዛው ወጣቸው ነገር የውመል ቂያማ ይጸጸታል خير ሆኖ ከሆነ ምን አለ ጨምሬበት በነበር ይላል ሸር ሆኖ ከነበር ደግሞ ምን አለ ከዛ ተከልክየና ተጠብቄ በነበር ይያለ ራሱን ያስጨንቃል እነዚህ አይነት ነገሮች መተው ነገጧት አኸራችን ከመበላሸቱ በፊት ሁሉ ነገራችንን ከማጣታችን በፊት ዛሬ ላይ ቆም ብለን ማሰብ ግድ ይለናል ምንድነው እየሰራን ያለ ነው ምንስ ነው ማድረግ የሚገባን እንዴት ነው መሄድ የሚገባን የሚለው ነገር የሁላችንም ጥያቄ ነው ይገባል ይሄ በሽታ ዓሊሙ ጃሂሉ ያልተለየበት በሽታ ነው አዋቂ የተባለው ሰው ቢባስ እንደውም ትንሽ ለዲን ቀርብ ያለው የሚለው ሰው ለሱ የተፈቀደ ሐላል እስኪመስል ድረስ የሰውን ስም ማንሳት የሰውን ስም ማጠልሸት አላግባብ ወሬ ማውራት ከባጢል ወይም ደግሞ ከኢትሃም ከጥርጣሬ ተነስቶ ከዋህምና ከሸክ ተነስቶ ብይን መስጠት አስተያየት መስጠት ሐሳብ ማቅረብ እነዚህ አይነት ነገሮች ሙእሚን የሚፈጽማቸው ተግባራቶች አይደሉም የሙእሚን መገለጫም አይደለም ቀደም እንዳልኩት በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገርኩት ሙእሚን የሰማውን ሁሉ ያወራል كفل مرء اسم أو كذب أن يتكلم بكل ما سمعه يسمعون ነገር ሁሉ ማውራቱና መናገሩ ለውሸታምነቱ በቂ እኮ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ለአንድ ሰው ውሸታምነት ኢዘን ምን ያክሎቻችን ጥንቃቄ ያደረግን ነው ከዚህ ችግር ውስጥ ምን ያህሎቻችን አለ ዓለም ላይ ያለው ችግር በአሁኑ ሰዓት ላይ ሰው እርስ በርስ እየተከፋፈለ በዘር እየተጣላ አላግባብ በሆኑ ነገሮች እየተጋደለ ሰው ማህበረሰብ በሚፈጥረው እኮ ችግር ነው ምላስ በመታወጣው ወሬ እኮ ነው ኢሻአ በማህበረሰብ ውስጥ በሚነዙ አላግባብ በሆኑ ወሬዎች እኮ ነው ሰው ህይወት እስኪመጥፋት ጦርነት እስከመነሳት እየደረሰ ያለው አረቦች የሚሉት ነገር አለ መብደኡል ሐርብ ከላም ነው ይላሉ የጦርነት መጀመሪያ ንግግር ነው ይላሉ የሚጀምረው ከንግግር ነው መወራወር ይጀመራል የተለያየ ነገር ይነሳል እቺ ምላስ መጠበቅ ከቻለች ብዙ ነገር ትጠብቃለች ለአንድ ሰው ኢማን መገለጫ እኮ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም የአንድ ሰው ኢማን መገለጫው አንዱ ምንድነው ምላስን መሰብሰብ እኮ ነው ምላሱ የተሰበሰበ ሰው ምላሱ የተያዘ ሰው ለአማኝነቱ አንዱ መገለጫ ነው ጥብቅነት አለ ማለት ነው ጥብቅነት አለ ነብዩ ሰለላሁ ዐለይሂ ወሰለም እድሙኑ ለሲተ من انفسكم ادم لكم الجنه በሚለው ሐዲሳቸው ላይ 6 ነገሮችን ቃል ግቡልኝ እኔ ደግሞ በጀነት ቃል ገባላችኋለሁ ብለው ከተናገሯቸው ነገር አንዱ ምላሳችሁን ጠብቁ ነው ወይም ደግሞ እስዱቁ بما حدثتم በመታወሩት ነገር እውነትን ብቻ ተናገሩ ሐቅን ብቻ አላህ ዘንድ ብቻ የሚያቀርብ ነገር ተናገሩ ከዛ ውጭ ግን ተጠበቁት ተጠንቀቁት ነው ረሱል አሚን ሰለላሁ ዐለይሂ ወሰለም የሚሉት ምን ያህሎቻችን ከዚህ ችግር መዳን ይችላል ዛሬ ቤት እየፈረሰ ነው ትዳር ለአደጋ እየተጋለጠ ነው በምን በወሬ በማላ ያዲ በማይጠቅሙ ሰዎች አላግባብ በሚፈጥሯቸው ሹባሃዎች ብጅታዎች የተለያዩ ሐሳቦች እነዚህ ነገሮች ሁሉም ሰው ጥንቃቄ ሊያደርግባቸው ይገባል ለምን አንድ ዲናችን መለኪያ ነው ሁለት ኢማናችንን ማያ ነው ሶስተኛ ደረጃ ደግሞ አኺራችን አላህ ጋር በሚኖረን ጉዳይ ውስጥ የምንጠይቅበት ወይ የምንከስርበት ጉዳይ ስለሆነ ዛሬ ላይ ቆም እንበል እስቲ ስንቶቻችን ዛሬ ያወራነውን ወሬ ዛሬ የተናገርነውን ንግግር በትክክል አስበን የተናገርነው በትክክል እጠቀምበታለሁ እጎዳበታለሁ ብለን ነው ያወራነው ይሄንን ሐሳብ ማሰብ ካልቻልን ሁሉ ነገራችንን ሊያጠፋብን ይችላል እኔም ዛሬ አደራም ብላችሁ ወንድሞቼ ከራስ የጀመረ ራሳችንን እንመልከት እስቲ እንጀምረው ዛሬ መቼም አንድ ሰው ያሉበትን ችግሮች አውቆ ከችግር መፍትሄ ለመዳን እንቅስቃሴ መጀመር ነው ትልቁ ኹጥዋ የሚባለው ተውበት እኮ ይሄ ነው ሌላ አይደለም ሰው የሰራውን ስራ ያጠፋውን ጥፋት ተመልክቶ ለዚህ ነው እኮ አንተ ሰው ጋር ያደረስከው ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስቡት በነብዩ ቤት ላይ እናታችን አይሻ ስም ጠፍቷል አይደለም እናታችን አይሻ እኮ በዚና ተሐም ተደረጋለች በዚና ተጠርጥራለች የነብዩን ሚስት ምንድነው ይሄን ያመጣው ወሬ የወሬው ክብደትና ኃይለኝነት ነብዩ ሰለላሁ ዐለይሂ ወሰለም እስከማለት ደረጃ ድረስ ነው የደረሱት ነብዩ ምን ለማለት ይሞክሩ ነበር ወላሂ ከቤተሰቦቼ ኸይር እንጂ አላውቅም ይያሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ቤተሰባቸውን ይከላከሉ ነበር አይሻን የመሰለች ጥብቅ ሴት የዛ ታላቅ ሰው ልጅ ያቺ ሙእሚን የሙእሚኖች እናት የነበሩ እናታችን በዚህ ሲጠረጠሩ ነብዩ ሰለላሁ ዐለይሂ ወሰለም የነገሩ ክብደት ግን በኋላ ምን ደረጃ ደርሶ ነበር የወሬው አደገኝነት ምን ደረጃ ደረሰ ከነገሩ መብዛት
ነብዩ ወደ ማመን ደረጃ የደረሱበት ሁኔታ ነበርኩ ምንድነው ያሉት እንደው እናታችን አይሻ ቤት ሄደው አይሻ ይሄን ተግባር በርግጥ ፈጽመሽው ከሆነ አላህን ይቅርታ ጠይቂ ካልፈጸምሽው ደግሞ አላህ አንቺን ንጽህና ያቃልና በቃ ወደ ቤትሽ ተመለሽ ታዩ አሏት በቃ ወደ ማመን የሚመስል ሲያም እንዴ ያ ረሱላህ እርሶም ሰዎች የሚሉትን ነገር ተቀበሏል ማለት ነው والله ያን ጊዜ ነው እናታችን አይሻ እንግዲህ ኩላሊት እስኪፈርጥ ድረስ አላህን እየለመንኩ ያለቀስኩት በጣም ወደ አላህ ለመቃረብ ጥረት ያደረኩት ትላለች አላህ በዚህ ጉዳይ እንዲመራቸው መፍትሄ እንዲያመጣላቸው አላህ ንጽህናቸውን ከሰማይ እንዲያወጣላቸው አላህ ማወረደ ان الذين جاءوا بالافك اسوه منكم لا تحسبوه شر لكم بل هو خير لكم الله ان ነዛ በኢፍክ በወሬ ያሐሰት ወሬን በመንዛት በእናንተ ላይ የመጡት ከናንተ የሆኑ ሰዎች ናቸው ሩቅ አይደሉም ነገር ግን ይዘውት የመጡት ወሬ አደገኝነትን ክብደትን ያሳየ የአላህ ቁርአን አወረደበት የነዛ ሰዎችንም አስከፊ መጨረሻ ገለጸበት በዚህ ቁርአን አያት ላይ ይዘን ጥንቃቄ እንድናደርግ ሰዎች ዝም ብለን እንዳናወራ ያመጣልን እንዳንናገር እንደልባችን እንዳንልቅ እንዳንሆን ገደብ እንዲኖረን ስለዚህ ነው ማህበረሰባችን ውስጥ ያለውን ችግር ትልቁ በተለኛ እንደኛ አይነቱ ማህበረሰብ አብዛኛው ሰው ስራ ፈት በሆነበት ማህበረሰብ ውስጥ ስራ የሚሰራው ውስጥ ነው ደግሞ የምንሰራው ስራ እኛን ለብዙ ንግግርና ለብዙ ግንኙነት ተጋላጭ የሚያደርግ ማህበረሰብ ምዕራቡ ዓለም ላይ ብዙ ጊዜ ሁሉ ነገር ቁጥብ ነው ሰው እንደልቦ የሚያበራበት ተጨባጭ አይደለም ሰውና የሰው ግንኙነቱም በጣም ልቅ አይደለም ሁሉ ነገር ገደብ ስላለው እኛ ጋር ስንመጣ ግን ከዛ በተቃራኒ ነው ስለዚህ እንገናኛለን ስንገናኝ ደግሞ ዝም ብለን ማውራት ነው የምናወራቸው ወሬዎች ደግሞ ልቅ ናቸው ምንድነው የምንፈልገው በትክክል ምንድነው የምናስበው ብለን አይደለም የምናወራቸው ቀደም ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደገለጹት ይሄን ታስታቢ በማድረግ እንቁጠር ከሰለፎቻችን እኮ ነው ኢማም ሰፍዋን ሰውሪ አንድ ጊዜ ቁጭ ብዬ እስቲ ራሴ ወንጀል ልቁጠር ብዬ ጻፍኩት ይላሉ 21500 ወንጀል ጻፍኩ ይላሉ ይሄ እኔ የቆጠርኩት ነው አላህስ የቆጠረው እኔ ረሳሁት ይላሉ አህሳሁላሁ ፈነሱ እነሱ አላህ ቆጥሮታል እነሱ ዘንግተውታል የሚለው የቁርአን አያት አንስተው እያለቀሱ ራሳቸውን ስተው ነው የወደቁት አላህ ቆጥሮታል አናስበውም አላህ መዝግቦታል እስትግፋርም አልጠየቅንበትም ይቅርታም አላልነው በአቡ ሁረይራ ሐዲስ የሚታወቅ ሐዲስ አለ አይደለ ነብዩ ሰለላሁ ዐለይሂ ወሰለም ካለፉት ህዝቦች አንዱ የአንድን ሰው ወንጀል ክፋት የተመለከተ ሰውየው በጣም መጥፎ ሰው ነበር ወይም ደግሞ ባህሪውም ስራውም ተግባሩም እንግዲህ በተለያየ አይነት መልኩ ሊገለጽ የሚችል ሰው ነው የዚህን ሰው የተመለከተ አንድ ሰውየው ሲሞት والله ይሄን ሰው አላህ አይምረውም ብሎ ማለት الله ምንድነው ያለው من الذي يتعالى ማን ነው በኔ ስልጣን ገብቶ የሚምለው አላህ Subhanahu Wa Ta'ala እከኔን ይምረዋል እከኔን አይምረውም የዚህን ሰው የወንጀል ምሬዋለሁ የዚህኛውን ኸይር ስራ አጥፍቼበታለሁ ነው ያለው አቡ ሁረይራ ሐዲሱ ላይ ተአሊቅ ሲያደርጉ ተከለመ በከሊመት لا يلقي حبان አንዲት ንግግርን ቀላል ቃልን አወጣት ቦታ የማይሰጣት ትኩረት የማይደረግባት ዱንያ አኸራውን ግን አጠፋችበት ይላሉ የሰውየውን ኸይር ስራ ወስዶ አላህ የዛኛውን ወንጀል የማረበት ተጨባጭ ነው ያለው እኛስ ምን እናውቃለን ኸይር ስራዎቻችንን ሁሉ በተለያየ በማላእኒ ነገር ውስጥ ያወጣን እምናጣቸውና ምንጠፋባቸው ከሆነ እነዚህ ነገሮች ጥንቃቄ አድርገንላቸዋል ወይስ ያደረግንላቸው ነው ሁላችንም ልናስበው የሚገባ ጉዳይ ነው የብዙዎቻችን ወንድም እህቶች ችግር ስለሆነ ማህበረሰባችን የወደቀበት ትልቅ አደጋ ስለሆነ ዛሬ ደግሞ ሶሻል ሚዲያው መጥቷል በቂለ ወቃል ዓለም ታምሷል የተወራውም ያልተወራውም የተሰራውም ያልተሰራውም እትሃማቱም ሰው እንደልቡ ያወራል እንደልቡ መድረክ አግኝቷል ይጽፋል ይናገራል እነዚህ ንግግሮች ሁሉ አላህ ፊት ሂሳብ እንደረግባቸዋለን እያንዳንዱ የምትወጣው ቃል ሁሉ ምንድናት ዋጋ ታስከፍላለች ለዚህ ጥንቃቄ እንድናደርግበት ነው የዛሬ መልእክቴ እኔ በጣም አደራምላችሁ ወንድሞቼ እህቶቼ የሁላችንም ችግር የሁላችንም በሽታ የሁላችንም አደጋ ስለሆነ የት ነው ያለነው መቼም መስልምናችን መጠርጠር ካለብን ሰዎችን በኸይር እንድንጠረጥር ነው ማውራት ካለብን ኸይር እንድናወራ ነው መስራት ካለብን ኸይር እንድንሰራ ነው ያን ካልቻልንስ መቆጠብ ነው ቃለ መቻል ዝምታ ራሱን የቻለ ነገር ሆኖ ኸይር አለ መስራት አንድ ነገር ሆኖ ደግሞ አርፎ መቀመጥ ደግሞ ሌላ ኸይር ነው ይባስ ብሎ ግን ወደ ጥፋት መሄድ ግን ሁለቱንም ሀገር ማጥፋት ሁለቱንም ሀገር ማበላሸት ሁለቱንም ሀገር ሊያጠፋ የሚችል ተግባር ላይ መገኘት ነውና ይሄ ተግባር እስከመቼ ድረስ ነው በእኛ ህይወት ውስጥ ሊኖር የሚችለው እስከመቼ ድረስ ነው ዱንያ አኺራችን ያበላሸን የሰራናቸውን ትንንሽ ኸይር ስራዎች በትልልቅ ወንጀሎች ያጠፋን እየሄድን ያለንበት ተጨባጭ ነው ያለውና ይሄን እንድናስበው ነው እኔ አደራም ብላችሁ ዛሬም ቆም ብለን እንመልከት የት ነን ያለነው ምን ላይ ነን ያለነው ለዚህ እርምጃ ይፈልጋል ማቆም መወሰን እኔ ከዚህ በኋላ እንዲህ አይነት አላግባብ ሆኖ ወሬዎችን ላላወራ ስለ ሰው ላልናገር ስለማሪ መለከተ ይላልገባ ብሎ ሰው ራሱ ጋር አህድ ያድርግ ለምን አኺራችን ለምን እናጠፋለን መጨረሻችን ለምን እናበላሻለን ዱንያ አኺራችን ለምን እንከስራለን የሰራናቸውን ኸይር ስራ ለምን የዳ መክፈያ እናደርጋቸዋለን የውመል ቂያማ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ተናገሩት አላለ ምን المفلس من امتي ብለው ጠይቋል ሱሐባዎቻቸውን ከኔ ህዝቦች ደሃ ማን ነው ብለው ጠየቁ المفلس فينا من لا درهم له من لا متاع له ولا درهم ነብዩ ሰለላሁ ዐለይሂ ወሰለም ሱሐባዎቹ እኛ ዘንድ ደሃ ማለት ሀብት ንብረት የሌለው ሰው ነው ገንዘብና ዕቃ የሌለው ሰው ነው አላቸው አይደለም አሉ ከኔ ኡመት ደሃ ሰው ማለት አሉ ረሱል ሰለላሁ ዐለይሂ ወሰለም የውመል ቂያማ በሶላቱ በጾሙ በሐጁ በዘካው ሁሉ ሙሉ ሁሉ ወለት ይመጣሉ አሉ
ተቀባይነት አግኝቶ ማለት ነው ለዛውም እኮ ሶላቱ አላህ ዘንድ የተቀበለ የኛ ሶላት መጀመሪያ ይቀበል አናውቅም የተቀበለው ሶላት አላህ በስራው ኸይሩ የተቀበለው ሶላት የሰገደ ሰው ይመጣል መጥቶ ምንድነው የሚሆነው እዛ ይመጣል አከለ ማለ ሐዛ ወሰፈከ ደማ ሐዳ የዚህን ሰው ክብር ነክቷል የዚህን ሰው ደም አፍስሷል የዚህን ሰው ገንዘብ በልቷል እዳ መክፈያ አምቶኛል ስሜን አጥፍቶኛል እዳ ይከፈልበታል ኸይር ስራችን ሶላቱ ሐጁ ሁሉ ነገር አስቡት ያ ኢኽዋን በጣም ብዙ ለፍተን የሰራንባቸው ምናልባት ተጨንቀን አልቀሰን አላህ ጋር የተቀረብናቸው ስለተቀረብንባቸው አላህ ዘንድ ተቀባይነት ያገኙ ስራዎቻችን አላህ ዘንድ ዋጋ መክፈያ ሲሆኑብን ምንድነው ልናስብ ምንችል إذن يدا مكفيا عندي تكون الخير سراج لذاهم تكبّي هنا وتجينتو يا هلو يتفانا ويجيسوا ونجل تشكمن جهنم لا يردو سنبال يهلو نجار كسارة هنا ذلك هو الخسران المبين يهني هو التاجر كسارة سلزي زاري نجنا نطبق زاري لو تقولين جمرو استي إناكو عندي خطوة نادر يعني عندي تنجار لستاشونا نجارين بزيك واجع اللهين إمام الشافعي عند سؤال أشوا أنا يسوع سمي أنا الصوت تشجركو لتو بفلق إمبيالين من لا أدرك على أشوا سوسي هنا لأنني بشتامي هنا عنديهم أورات إذن من دنا يالوت كذي بحالا زي عندن سو سم ستانسا عندي درهم أو تصدق أسد ألوت جنزبن سلام التود ما ماتون تقوم الله هالوت يسوع سم منساتون تقوم الله على أجباب نقدر من نجارون تقوم الله عند بر كونجلو جا كم يجنا هنا يدلم عند درهم كونجلو جا يجنا هنا يدلم يسوع لجن لذيش لعند بر واجا ستوال لزاون جل زنقتوال إذن استين نوصن زاري يسوع سم كان السو زاري أجباب أبوري سكور أسر بر صدق على ست ولا نوصن جنا لنا وراسنا الأسر بر نوتزم بيلن حقيقة كسر بر بلاينو كالله قطعت مدى كسر بر بلاينو يعني هي جنة الماتعت أصبت كباد نونا هي تنقاك عندنا درجبت نوملو الله سبحانه وتعالى ملاساتشون طبقوا بملاساتشو إقاباتشو قطعاتشو جهنم كم يهون باتشو سوتش الله عنده يدرجر لمن الله راساتشن الملكت ملاساتشن سبسب بميتك من أجر لا بتشا زياتشن نقول بتاتشن نوطا الله وبالله التوفيق والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو